የደላቸው ናቸው ወይም ይመስላሉ። 22000 ዜጎቿ በዓመት አንዴ እየተሰባሰቡ ስራዬ ብለው በቲማቲም ይደባደባሉ። ነገሩ ሲጀመር የምር ነበር። እንደ አውሮፓውያን አቆጣጠር በ1945 ሁለት ገበሬዎቿ ይጣላሉ። በእጃቸው የሚገኘው የማጥቂያ መሳሪያ ቲማቲም ነበርና ይፈነካከቱበት ያዙ። ወይም ቲማቲሙን አንዳቸው ባንዳቸው ላይ ፈነከቱት። ነገሩ ከድብድብ ይልቅ ጨዋታ የመሰላቸው በዙሪያቸው የሚገኙ ተመልካቾች ከመገላገል ይልቅ ድብድቡን ተቀላቀሉ። እናም ይኸው ላለፉት 80 ዓመታት ዓመቱን ጠብቆ የነሐሴ ወር በገባ በመጨረሻው ሮብ የሚካሄድ ቱሪስቶች በፍቅር የሚጎበኙት ፌስቲቫል ሆነ። መዋደዳችን አልጎበኛለን። እኛም ጸብን ለቱሪዝም ካዋሉት ሕዝቦች ልምድ ለመቅሰም መጥተናል። ብቻችንን ግን አይደለንም። 94 ሚሊዮን የዓለም ዜጎች ያጅቡናል። በዓመት የምታስተናግዳቸው ቱሪስቶች ቁጥር ነው። ጎብኚዎቿ ከነዋሪዎቿ በእጥፍ ይበልጣሉ። ይህም ብዙ ጎብኚ በማስተናገድ በዓለም ሁለተኛ ደረጃ ላይ አስቀምጧታል። ባህል ወጎቿ ሁሉ ሰው ይሸታሉ። ወፌ ወፌ የኔን ጥርስ ወደ አንቺ፣ ያንቺን ጥርስ ወደ እኔ፣ እዚህ መጥተን እስክናገኘው የእኛ ብቻ እንደሆነ ነበር የምናምነው። በእርግጥ እዚህ የወለቀ ጥርስ የምትለቅመው ወፌ ሳትሆን ኤልራቶንሲቶ ፔሬዝ ትባላለች። በምላሹ ለልጆችዬ ቆንጆ ጥርስ ሳይሆን ቆንጆ ስጦታዎችን ጀባ ትላቸዋለች። ስጦታው የሁላችንም ናፍቆት የሆነውን ብርን ይጨምራል። ከሕፃናቱ የሚጠበቀው የወለቀባቸውን ጥርስ ትራስ ስር ደብቀው ለጋሷ ንግሥት እስክትመጣ ተኝተው መጠበቅ ነው። ለጋሷ ንግሥት ማናት ማለታችሁ ስለማይቀር እንጂ ለሚፈሯት ቤተሰቦቻችን ስንል ስሟን ባንጠራው በወደድን። ዝነኛዋ ኤልራቶንሲቶ ፔሬዝ ወይዘሪት አይጥ ናት። ስፔን ገብተናል። የተሳሳተ ሰዓት የምትቆጥረው ሀገር። የስፔን ነዋሪ ሆነው የሰዓት አቆጣጠሯ ከጎረቤት አገር ጋር አልገጥም ብሎት 11 ሰዓት ላይ 12 ሰዓት እየሆነቦት ተቸግረው ከነበር ብቻውን አይደሉም። ጥፋቱ የፍራንሲስኮ ፍራንኮ እንጂ ከእርሶ ጋር አይገናኝም። በሱ ምክንያት ስፔን እንደ ሀገር የምትከተለው የሰዓት አቆጣጠር የተሳሳተ ሆኖ ቀረ። በጂኦግራፊያዊ አቀማመጧ በምዕራብ አውሮፓ የሰዓት ዞን ውስጥ ብትገኝም በሁለተኛው የዓለም ጦርነት ወቅት አምባገነኑ መሪዋ ፍራንሲስኮ ፍራንኮ የሀገሩ ሰዓት ከሂትለሯ ጀርመን ጋር እኩል እንዲቆጥርለት አቆጣጠሩን ወደ ማዕከላዊ አውሮፓ ዞን ቀየረው። ወይም በትክክለኛው አቆጣጠር ላይ 1 ሰዓት ጨመረበት። ይህም በስፔን የሰዓት አቆጣጠር ላይ ልዩነት አምጥቶ ከንጋቱ 11 ሰዓት ላይ 12 ሰዓት ሆኗል ተነሱ ያባብል ጀመር። ስፔናውያን በየጊዜው የተሳሳተ የሰዓት አቆጣጠራቸውን ሊያስተካክሉ ቢዝቱም ቢያንስ እስከ ዛሬ አልሰመረላቸውም። የስፔን አካል ሆና ትክክለኛ የሰዓት ዞን የምትከተለው የካናሪ ደሴት ብቻ ናት። እዚሁ በአህጉራችን አፍንጫ ስር ነው የምትገኘው። በነገራችን ላይ አውሮፓዊት ብለን አራቅናት እንጂ ስፔንን እዚሁ አፍሪካ ውስጥ ሆነንም እናገኛታለን። የሜዲትራኒያን ባህር ተሻግራ ከሰሜን አፍሪካዊቷ አገር ሞሮኮ 31 ስኩዌር ኪሎ ሜትር መሬት ሸርፋ ከተሞች ገንብታ የመሬት ድንበር የምትጋራን ብቸኛዋ አውሮፓዊት አገር ናት። ሴውታና ሜሊያ ከተሞቿን ጨምሮ የካናሪ ደሴት በጂኦግራፊ የአፍሪካ ንብረትነታቸው ግን የአውሮፓዊቷ ስፔን ናቸው። ያም ሆኖ ድሃነንና መሬታችን እንጂ ጉርብትናችን አይፈለግም። ተፈልጎ በነበር ገና ድሮ የ13 ኪሎ ሜትር ድልድይ ተገንብቶ አፍሪካና አውሮፓ በመኪና መንገድ በተገናኙ ከአዲስ አበባ የተነሳ ባስ ሰበታ ሳይደርስ ከሞሮኮ የተነሳው አውሮፓ በገባ ነበር። በእርግጥ የመንገዱ አለመኖር አፍሪካውያንን ባህር ከማቋረጥ አላገደንም። ሞሮኮውያን ስደተኞች በአውሮፓ ሀገራት መብዛታቸው አስገርሞት ከነበር ዋናው መልስ ይሄ ነው። ሌሎች አፍሪካውያን ለወራት የሚኳትኑለት የአውሮፓ ጉዞ ከሞሮኮ ማዶ ለማዶ ነው። ውብ የሜዲትራኒያን ባህር ከካታሎን ተራራ፣ የሰው ልጅ ምናብ ከእውነተኛው ፈጠራ ልክ እንደ ኖኪያ ሎጎ እጅ ለእጅ ሲጨባበጡ ማየት ከፈለግን ከማንም ቀድመን ባርሴሎና መሄድ ይኖርብናል። ባርሴሎና ሲባል ቀድሞ ትዝ የሚሉት እግር ኳስ ከሆነ እሰየው። ከተማዋ ለእግር ኳስ የዋለችውን ውለታ አንረሳውም። በዮሃን ክሩይፍ አስጀምራ በጥበበኛው ሮናልዲኒዮ በምሕታተኛው ሊዮ በኩል ዓለምን ስታፈዝ አይተናል። እውነታው ግን ከእግር ኳስ በፊት ባርሴሎና ዓለምን ያፈዘዘችው በኪነ ሕንፃ ምታቷ ነበር። ባርሴሎና የአርኪቴክቸር መጽሐፍ ብትሆን ደራሲዋ አንቶኒ ጋውዲ ይባላል። አጋነንከው እንዳይሉኝ ባሲሊካ ጋላ ሴግራዳ ፋሚሊያ ይዣችሁ ልሄድ ነው። የኪነ ሕንፃ አድናቂ የምህንድስና ወዳጅ ከሆኑ ይህንን በማድረጌ ይወዱኛል። አሁን የምወስዶት ስፍራ ለጥበብ አፍቃሪዎች ቤተ መቅደሳቸው ነው።
አይኖትን ጨፍነው መልሰው በገለጡ ቁጥር አዲስ የሚሆንቦት ሰው ሰራሽ ተአምር። ግንባታው ቤተ ክርስቲያን ነው። በእርግጥ ከመደበኛው ቤተ ክርስቲያን ለየት ይላል። በካቶሊክ ሃይማኖት ባሲሊካ ይባላል። ግንባታው የተጀመረው እንደ አውሮፓውያን አቆጣጠር በ1882 ነው፣ ከዛሬ 140 ዓመታት በፊት። የሚያስደንቀው ግን ከ14 አስርት ዓመታት በኋላ ዛሬም ግንባታው አልተጠናቀቀም። ከሴግራዳ ፋሚሊያ ፋውንዴሽን በተገኘ መረጃ መሰረት የባሲሊካው ግንባታ እንደ አውሮፓውያን አቆጣጠር ከ2030 እስከ 2035 ባሉት ዓመታት ውስጥ ይጠናቀቃል ተብሎ ይገመታል። ከ5 እስከ 10 ዓመታት ይቀሩታል እንደማለት ነው። ዛሬ ላይ የግንባታው ሙሉ ወጪ የሚሸፈነው ከቱሪስቶች ከሚገኝ የትኬት ሽያጭ ነው። በ2024 ለምሳሌ 5 ሚሊዮን ዓለም አቀፍ ቱሪስቶች ጎብኝተውታል። ሴግራዳ ፋሚሊያ በዘመናዊ የኪነ ሕንፃ ጥበብ ታሪክ ውስጥ ረጅም ዓመታትን የፈጀው ግንባታ ሲሆን በስፔን በጎብኚዎች ብዛት ቁጥር 1 ደረጃ ላይ ይቀመጣል። ለ140 ዓመታት ትውልዶች እየተቀባበሉ የገነቡትን ይህንን ባሲሊካ ሳይጠናቀቅ አይተነዋልና ለልጅ ልጆቻችን ከምንነግራቸው ታሪኮች መካከል ይቀመጣል። አንቶኒ ጋውዲ ከዚህ ባሲሊካ በተጨማሪ በባርሴሎና ፓርክዌይ እና ካሳባቲዮ የተሰኙ ከ100 ዓመታት በኋላ ዛሬም የኪነ ሕንፃ ጠበብትን የሚያስደንቁ ግንባታዎች ፈጣሪ የሆነ ድንቅ አርክቴክት ነው። የጋውዲ ሥራዎች የሚመነጩት ከተፈጥሮ ነው። ከተፈጥሮ የማትመነጭ ጥበብ ከንቱ ናት የሚል ፍልስፍናም አለው። ካታሎናውያን የሚኮሩበት ልጃቸው ነው። የዛሬዋ ባርሴሎና የ2000 ዓመት ታሪክ አላት። ከክርስቶስ ልደት በፊት ነው የተቆረቆረችው። የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር ከተባለላቸው ባንዱ በጁልየስ ቄሳር ዘመን የሮም መንግሥት አካል ነበረች። ያኔ ባርኪኖ ነበር ስሟ። ዛሬ የካታሎኖች ኩራት የሆነችውን ከተማ የቆረቆሯት የሮማ ወታደሮች ነበሩ። ዓለምን እየዞሩ በጠንካራ ክንዳቸው ግዛት እያስገበሩ ይቆዩና መዝናናት ሲያምራቸው ባርኪኖ ነበረች ምርጫቸው። ሙራያ ሮማና የሮማን ግድግዳ የያኔዋ ባርኪኖ ቅሪት ከሆኑ ግንባታዎች አንዱ ነው። የባርሴሎና ታሪክ የተቀየረው እንደ አውሮፓውያን አቆጣጠር ከ1992 በኋላ ነው። ወቅቱ ከዓለማችን ታላላቅ እውነቶች አንዱ የሆነውን ኦሎምፒክ ያስተናገደችበት ነበር። ከዚያ በፊት ዛሬ በምትታወቅበት ልክ የቱሪስቶች መዳረሻ አልነበረችም። ለኦሎምፒኩ እንግዶችን ለመቀበል ሲባል ግን አሸዋ ከግብፅ ተጭኖ እየመጣ የኢንዱስትሪ መንደር የነበሩ አካባቢዎቿ ቢሊዮን ዶላሮችን ወደምታጋብስባቸው ውብ የባህር ዳርቻነት ተቀየሩ። የባርሴሎና ኦሎምፒክ ለአገራችን ኢትዮጵያ በደራርቱ ቱሉ በኩል የ10,000 ሜትር ወርቅ ሲያስገኝ ለባርሴሎና ከተማ ደግሞ ዘመናዊ ማንነቷን ሰጥቷታል። ስፔናውያን በዋና ከተማቸው ላይ ያላቸው ኩራት ለማድሪ ኤልሴሎ እስከ ማለት ይደርሳል። ከማድሪድ ወደ ገነት ጥሬ ትርጉሙ ነው። ማንም ምድራዊ ፍጡር አንዴ ማድሪድን ካያት በኋላ በሌላ ምድራዊ ከተማ አይደነቅም። ድጋሚ ከተደነቀም ገነት ሲደርስ ነው እንደማለት ነው። እስኪና ያለና ብለን መተናል። ስፔን በአንድ ወቅት የዓለማችን ኃያሉ አገር ነበረች። በተለይም እንደ አውሮፓውያን አቆጣጠር ከ1492 እስከ 1659 በስፔን ታሪክ ወርቃማው ዘመን የሚባለው። ዓለማችን ላይ አስፈሪ ጦር የገነባችበት፣ ሰንደቅ ዓላማዋ በአብዛኞቹ የደቡብ አሜሪካ ሀገራት እየተሰቀለ ከፍ ብሎ የተውለበለበበት፣ ቋንቋዋ የዓለም ቋንቋ የሆነበት፣ ከቅኝ ግዛቶቿ የምትጭነው ወርቅ ወደቧን ያጨናነቀበት፣ ስነ ጽሑፍ፣ ስነ ስዕልና ኪነ ሕንፃ ያበቡበት የፍስሐ ዘመን። ከዚያ በፊት ያለው ደግሞ ቅኝ የተገዛችበት ዘመን ነበር። ብዙ ባይወራለትም ስፔን ከሶሪያ አረቦችና ከሞሮኮ በርበሮች በተዋቀረ እስላማዊ መንግሥት ለ800 ዓመታት ቅኝ ተገዝታለች። ግራናዳ፣ ኮርዶቫ፣ ሲቪያ፣ ማላጋና ማድሪድ ሕያዋን ምስክሮች ናቸው። ማድሪድ ከአውሮፓ ከተሞች ሁሉ ከባህር ጠለል በላይ ባላት ከፍታ ትታወቃለች። ከፍ ያለ ቦታ ላይ መገኘቷ የምስረታዋ ምክንያት ነው። እንደ አውሮፓውያን አቆጣጠር በ9ኛው ክፍለ ዘመን በኮርዶባው ኤሚር ሙሐመድ አንደኛ የሥልጣን ዘመን የተመሠረተችው። የኮርዶባው ኤሚር በሰሜን የሚገኙ ክርስቲያን መንግሥታት ኮርዶባን እንዳይወሯት ከፍ ያለ ስትራቴጂክ ቦታ ፈልገው ወታደራዊ ካምፕ መሠረቱ። የዛሬዋ ማድሪድ መሠረቷ ተጣለ ማለት ነው። በዘመናት መካከል እያደገች የመጣችው ማድሪድ እንደ አውሮፓውያን አቆጣጠር በ1561 በንጉሥ ፊሊፕ ሁለተኛ ዘመን ለስፔን ዋና ከተማነት ክብር በቃች። ዛሬ ላይ በስፔን ከሚገኙ ከተሞች ሁሉ በሕዝብ ብዛት አንደኛ ደረጃ ላይ ትቀመጣለች። የማድሪድ ጉብኝታችንን ከመጀመራችን በፊት የንጉሣዊ ቤተሰቦቿን ቡራኬ ለማግኘት ሮያል ፓላስ ኦፍ ማድሪድ መገኘት ይኖርብናል። በምዕራብ አውሮፓ ትልቁ ንጉሣዊ ቤተ መንግሥት ነው። የእንግሊዙን ባኪንግሃም፣ የፈረንሳዩን ቨርሳዬ ያስከነዳቸዋል። 3418 ክፍሎችና
135,000 ስኩዌር ሜትር ስፋት አለው። ማድሪድ ከመጡ ሳያዩት እንዳይመለሱ ከሚባልላቸው የቱሪስት መስህቦች አንዱ ነው። የመጀመሪያ ግንባታው ከዛሬ 1200 ዓመታት በፊት በኮርዶባ ኤሚር ሙሐመድ ሁለተኛ ዘመን ነበር የተካሄደው። የመጀመሪያው ግንባታ ግን እንደ አውሮፓውያን አቆጣጠር በ1734 በእሳት በመውደሙ በንጉሥ ፊሊፕ አምስተኛ ዘመን የፈረንሳዩን ቨርሳይ እንዲመስል ተደርጎ የዛሬውን መልክ ይዞ እንደገና ታነጸ። ከቤተ መንግሥቱ ለአመል ያህል ዞር ሲሉ ፊት ለፊት ግንባታው ብቻ 110 ዓመታትን የፈጀውን የአልሙዴና ካቴድራል ያገኛሉ። በማድሪድ ቆይታው በተለይም ሐምሌና ነሐሴ ወራት ውስጥ ከመጡ ከአብዛኞቹ የአውሮፓ ታላላቅ ከተሞች በተለየ ከፍ ያለ ሙቀት ሊያስተናግዱ ይችላሉ። ስፔን ራሷ በአውሮፓ ብቸኛዋ በረሃ የሚገኝባት ሀገር መሆኗን አይርሱ። ሪቲሮ ፓርክ በማድሪድ ነዋሪዎች ዘንድ ያለ ነገር አልተወደደም። ማድሪዳውያን ከፀሐይ ንዳድ አረፍ ማለት ሲፈልጉ እዚህ ነው የሚመጡት። በ17ኛው ክፍለ ዘመን የተገነባው ያኔ የነገስታቱና የቤተሰቦቻቸው መዝናኛ እንጂ ተራው ዜጋ እዚህ ድርሻ አይልም ነበር። ከስፔን አብዮት በኋላ ግን ከ1886 ጀምሮ የህዝብ ፓርክ ሆኖ በማገልገል ላይ ይገኛል። ፕላዛ ሜዮር ማድሪድ የዛሬዋን ማድሪድ ሳትሆን ከከተማ ወጣ ብሎ የሚገኝ የጉልት ገበያ ነበር። በስፔናውያን ዘንድ ተወዳጅ የሆነው ከኮርማ በሬዎች ጋር ለሚደረግ ትግል እንደ ዋነኛው ማዕከልም ነበር። ዛሬ ላይ የቱሪስቶች መዳረሻ፣ ለከተማዋ ነዋሪዎች መቀጣጠሪያ፣ በገና ወቅት ደግሞ የከተማዋ ትልቁ የሸመታ ስፍራ ነው። ፔርታ ዴል ሶል የማድሪድ ብቻ ሳይሆን የስፔን እምብርቷ ነው። የትኛውም የአገሪቱ ክፍል ርቀቱ የሚለካው ከፔርታ ዴል ሶሉ ኪሎ ሜትር 0 ጀምሮ ነው። በማድሪድ ቆይታው መጅረጣ አድርገው ፋሽን መልበስ ከፈለጉ ትክክለኛው ሰፈር ግሬንቪያ ይባላል። ዘመናዊ ነው። ካሻዎት በእግሮት ወክ ማድረግ፣ ከፍታ ካማሮትም የኦፖኖፖፍ ቱር ባስ ትኬት ቆርጠው ሽር ማለት ይችላሉ። ድካም ከተሰማው ለረሃቦ ምግብ፣ ለትዝታው ታሪክ ወደሚያገኙበት ስፍራ እንውሰዶት። በየትኛውም የዓለም ክፍል ዕድሜ ጠገብ ሬስቶራንት ውስጥ ገብተው ተመግበው ሊሆን ይችላል። አሁን ግን የመጨረሻው ላይ ደርሰናል። ከዛሬ 310 ዓመታት በፊት የተከፈተ ለአንድም ቀን በሩ ሳይዘጋ ዛሬም ደንበኞቹን የሚያስተናግድ በጊነስ የዓለም ድንቃድንቅ መጽሐፍ ላይ የተመዘገበ የዓለማችን የመጀመሪያው ሬስቶራንት ነው። ራቦን ካስታገሱ ጉዟችንን እንቀጥል። ከማድሪድ ወጥተን የአንዳሉሲያዋ ፈርጥ ሲቪያ ገብተናል። የስፔኑ ተወዳጅ ጭፈራ የፍላሚንኮ የትውልድ ስፍራ ናት። በአውሮፓ ትልቁ የሆነው የጎቲክ ካቴድራልና የጥንት እስላማዊ መንግሥት ቅሪት የሆነው አልካዛር ቤተ መንግሥት ዋነኞቹ የከተማዋ የቱሪስት መስህቦች ናቸው። ግራናዳ፣ ማላጋና ኮርዶባም የሞሮኮ በርበሮችና የሶሪያ አረቦች ለ800 ዓመታት በስፔን በነገሱበት ወቅት ዋና መቀመጫቸው የነበሩ ከተሞች ናቸው። ከ1300 ዓመታት በኋላ ዛሬም ቤተ መንግሥቶቻቸውና መስጊዶቻቸው በክብር እንደቆሙ ነው። ቫሌንሲያ ጥንታዊት ነገር ግን ዘመናዊነትን ከታሪኳ ጋር ያዋሃደች ድንቅ ከተማ ናት። የዘመናዊ አርኪቴክቸር ምልክት የሆነው የሳይንስና የጥበብ ከተማ ዘመናዊ ለመሆን የሄደችበትን ርቀት ያሳያል። ቢልባኦ በሰሜናዊ ስፔን የምትገኝ የኢንዱስትሪ ከተማ ናት። በስፔን ብቻ ሳይሆን በየትኛውም ዓለም ተመሳሳይ ዝርያ የሌለው ብቸኛ ቋንቋ የሚያወሩት የባስኮች ከተማ ናት። በሰሜን ምስራቅ ስፔን የሚገኙት መታወቂያቸው ስፔናውያን ናችሁ ቢላቸውም እነሱ ግን የልብ ምታቸው መፍጠን የሚጀምረው ካታሎን ሲባሉ ነው። ቋንቋ፣ ባህልና ታሪክ ከሌሎች ስፔናውያን የተለየ ማንነትን አላብሷቸዋል። በተለይም ታሪካቸው ለ1200 ዓመታት የራሳቸው ቋንቋ፣ ባህልና መንግሥት ነበራቸው። ዛሬ ላይ ስፔን የሚባለው መሬት ለ800 ዓመታት በአረብ መንግሥታት ስር ቅኝ በተገዛበት ወቅት እንኳን ካታሎኖች ቅኝ አልተገዙም ነበር። የዛሬዋ ስፔን የተፈጠረችው በ15ኛው ክፍለ ዘመን ሲሆን ካታሎን ግን ከዚያ ከ700 ዓመታት በፊት የራሷ ሰንደቅ፣ የራሷ ቋንቋና የራሷ አስተዳደር ነበራት። ከስፔን ጋር የተዋሃዱት ይህንን ማንነታቸውን ይዘው ነበር። ችግሩ የጭቆና ምንጭ ሆነባቸው እንጂ። በተለይም እንደ አውሮፓውያን አቆጣጠር ከ1939 እስከ 1945 በዘለቀው በአምባገነኑ ፍራንሲስኮ ፍራንኮ የሥልጣን ዘመን የራስ ገዝነታቸው ተሽሮ ፓርላማቸው ተበትኖ ሰንደቃቸውን እንዳያውለበልቡ፣ ሕዝባዊ በዓላቶቻቸውን እንዳያከብሩ፣ የገዛ ቋንቋቸውን እንዳያወሩ ተከለከሉ። ተከለከሉ የሚለውን በጫና ደረጃ እንዳይወስዱት። በካታሎን ምድር ካታሎንኛ ማውራት ወንጀል ሆኖ ነበር። ቋንቋቸው በመንግሥት መስሪያ ቤቶች፣ በሬዲዮ ጣቢያዎችና በትምህርት ቤቶች ተከለከለ። በካታሎን ቋንቋ የተጻፉ መጻሕፍት፣ መጽሔቶችና ጋዜጦች ተሰብስበው ተቃጠሉ።
በገበያ ስፍራ በንግድ ምልክትነትና በመቃብር ሐውልቶች ላይ ሳይቀር የሟቾችን ስም በካታሎን ቋንቋ ጽፎ መገኘት ወንጀል ሆነ። ቀደም ብሎ የተጻፉትም ተፍቀው እንዲነሱ ተደረገ። በዲሞክራሲያዊ መንገድ የተመረጡት መሪያቸው በአደባባይ ተረሸኑ። ካታሎናውያን በእግር ኳስ ፍቅር ያበዱት ከዚህ በኋላ ነበር። መሰባሰብ ሲያምራቸው፣ ቋንቋቸው ሲናፍቃቸው፣ ብቸኛው መተንፈሻቸው ካምፕ ኑ፣ መታወቂያቸው ባርሴሎና ሆኑ። በአደባባይ የሚሰባሰቡባቸው ምክንያቶች በሙሉ በሕግ ተከልክለዋልና ባርሴሎና ጨዋታ ሲኖረው ካታሎናውያን የማይቀሩበት ሕዝባዊ በዓላቸው ሆነ። ተጫዋቾቻቸው ይብሳሉ። የጨቋኙ መንግሥት ምልክት ያሉትን ሪያል ማድሪድን ሲያገኙ ኳሱን እየረሱ ራሱን ፍራንሲስኮ ፍራንኮን ያገኙት እየመሰላቸው ማሸነፍ እንጂ መሸነፍ ከበዳቸው። ጨዋታውን ማሸነፍ ለካታሎኖች በውጤታቸው ላይ ከሚደመረው 3 ነጥብ ጋር ግንኙነት የለውም። በድል ሲመለሱ ከሜዳ ውጭ የደረሰባቸውን በደል፣ ጭቆናና ፈና በአደባባይ ማሸነፍ እንደሚችሉ የሚያሳዩበት ተምሳሌታዊ መድረክ እንደሆነን የሚያምኑት። ከክለብም በላይ የሚለው የባርሴሎና መፈክር ስለሚያምር የመረጡት ሳይሆን ለብዙ አስርተ ዓመታት የኖሩት መራር ሕይወት መገለጫ በመሆኑ ነው። ስፔን ከአምባገነኑ ፍራንኮ አገዛዝ ስትላቀቅ ዳግም ለዲሞክራሲ አይኗን ገለጠች። የካታሎን ፓርላማ ተከፈተ። ሬዲዮዎች ካታሎንኛ ማውራት ጀመሩ። ተማሪዎች ሳይሳቀቁ በገዛ ቋንቋቸው ዘመሩ። ባለቀይና ቢጫው የካታሎን ሰንደቅ ሲኔራ ከፍ ብሎ ተውለበለበ። ካታሎናውያን ዛሬ ላይ ከሀገራቸው ኢኮኖሚ 20 ከመቶውን ያመነጫሉ። በዚህም ደስተኞች አይደሉም። ያለንን ሁሉ እየወሰዱ ማድሪድን ይገነባሉ። ሀብታችንን እንጂ እኛን አይፈልጉንም። ማንነታችንን አይቀበሉም። ችለውን እንጂ አክብረውን አያውቁም ይላሉ። ማድሪዳውያን ደግሞ ይህ ያበሳጫቸዋል። አሁንስ አበዙት ነው የሚሉት። ራስ ገዝ ናቸው። ራሳቸውን በራሳቸው የሚያስተዳድሩ፣ ፓርላማ የራሳቸው፣ ፍርድ ቤቱ የራሳቸው፣ ፖሊስ የራሳቸው፣ በገዛ ቋንቋቸው እያወሩ፣ በቋንቋቸው እየተማሩ፣ በቋንቋቸው እየተዳኙ ከዚህ በላይ ምንድነው የሚፈልጉት ይሏቸዋል። ይህ ሁለት ጽንፍ ላይ የሚገኝ አስተሳሰብ ቶሎ የሚታረቅ አይመስልም። ከፍራንኮ ውድቀት በኋላ ካታሎኖች በስፔናዊነታቸው አምነው በሰላም ይኖሩ ነበር። ሆኖም በ2010 የስፔን የሕገ መንግሥት ፍርድ ቤት ካታሎን ተሰጥቷት የነበረውን የራስ ገዝነት ሥልጣን የሚሸረሽር ማሻሻያ አደረገ። ይህ ደግሞ በብዙ ካታሎኖች ዘንድ እንደ ክህደት ተቆጠረ። እናም በ2017 ካታሎናውያን እንገንጠል ለማለት ሕዝበ ውሳኔ አደረጉ። በግዛት ደረጃ ለተደረገው ሕዝበ ውሳኔ ስፔን ዕውቅና አልሰጠችም። የሕዝበ ውሳኔው ቀንም ፖሊስ ልካ ሕዝበ ውሳኔውን በኃይል ለማስቆም ሞከረች። ይህም ብጥብጥ ቀስቅሶ ከፍተኛ ቀውስ አስነሳ። በዕለቱ 2.2 ሚሊዮን ካታሎናውያን ድምፅ ሰጥተው 90 ከመቶ የሚሆኑት ነፃነትን በመምረጣቸው የካታሎን ፓርላማ ነፃ አገርነትን አወጀ። ይሄኔ የስፔን መንግሥት ጣልቃ ገባ። የካታሎንን ራስ ገዝ አስተዳደር አፍርሶ ሙሉ ካታሎንን በፌዴራሉ መንግሥት ቁጥጥር ስር አደረገ። ፓርላማውንም በተነ። ከወቅቱ መሪዎች አብዛኞቹ ተይዘው እስር ቤት ተወረወሩ። የካታሎኑ ፕሬዝደንት ወደ ቤልጂየም ሸሹ። ከዚህ በኋላ በፌዴራል መንግሥት የሚመራ አዲስ ምርጫ ተደርጎ በካታሎን አዲስ ፓርላማ ተቋቋመ። ዛሬ አቧራው ሰክኖ ካታሎን በስፔን አካልነቷ ብትቀጥልም የሕዝቡ ልብ ግን ምን እንደሚሰማው መገመት አይቻልም። በእርግጥ ሁሉም እንገንጠል ባይ ባይሆኑም የካታሎን ጥያቄ ገኖ ይውጣ እንጂ ስፔን ባስክን ጨምሮ ራስ ገዝ የሆኑ 17 ግዛቶች ያሏት አገር ናት። ስፔን የባቡር አገር ናት። ፈጣን የባቡር መስመር በመገንባትም በርዝመት በአውሮፓ ቁጥር 1 በዓለም ደግሞ ቻይናን ተከትላ ከጃፓንም ቀድማ ሁለተኛ ደረጃ ላይ ትቀመጣለች። በሕዝብ ብዛት ከጃፓን በ3 እጥፍ እንደምታንስ ልብ ይሏል። ያላቸው ፈጣን የባቡር መስመር ለዜጎቻቸው በነፍስ ወከፍ ሲከፋፈል ደግሞ ከቻይናም ቀድማ አንደኛ ደረጃ ላይ ትቀመጣለች። ቻይና ለ1.3 ቢሊዮን ዜጎቿ 48000 ኪሎ ሜትር መስመር ሲኖራት ስፔን ለ48 ሚሊዮን ዜጎቿ 4000 ኪሎ ሜትር የፈጣን ባቡር መስመር አላት። ይህ ግን በስፔናውያን ቁርጠኝነት ባይሆን በፍጹም የሚሳካ አልነበረም። የስፔን መልክዓ ምድራዊ አቀማመጥ ተራራና ቋጥኝ የሚበዛው እንኳንና የፈጣን ባቡር መስመርን ያህል ግዙፍ ግንባታ መደበኛ የመኪና መንገድ ለመገንባትም አመቺ አይደለም። ሆኖም ቋጥኙን ገምሳ ተራራውን ቦድሳ ገደላ ገደሉን በድልድይ አገናኝታ ዜጎቿ ጊዜን እንዲቀድሙ አስችላቸዋለች። ይህ በዘርፉ ያካበቱት ዕውቀትም የቻይናን ቴክኖሎጂ ለማይፈልጉ ታላላቅ የዓለማችን አገራት ግዙፍ የፈጣን ባቡር መስመር እንድትገነባ አስችሏታል። የስፔንን ፈጣን የባቡር ቴክኖሎጂ ከሚጠቀሙ ታላላቅ አገራት አሜሪካ፣ ሳውዲ አረቢያ፣
ቱርክ፣ ብራዚል እና ሜክሲኮ ይገኙበታል። ስፔን ራሷ አገልግሎቱን የተዋወቀችው በ1992 ዋና ከተማዋ ማድሪድን ከአንዳሉሲያዋ ሲቪያ በማገናኘት ነበር። በሁለቱ ከተሞች መካከል የሚደረገውን ጉዞ ከ6 ሰዓታት ወደ 2 ሰዓት ተኩል በማሳጠር ቴክኖሎጂው ዜጎቿ ስለ አገራቸው ካርታ ያላቸውን ግንዛቤም የቀየረ ነበር። ማድሪድና ባርሴሎናን ለምሳሌ አዲስ አበባና ጎንደር በሏቸው 627 ኪሎ ሜትር ይራራቃሉ። አዲስ አበባ ሆነው ጎንደር ምን ያህል ሩቅ እንደሆነ ያስቡት። ማድሪድ ሆነው ባርሴሎናን የሚያስቧት ስፔናውያንም ድሮ ድሮ እንደዛ ነበር የሚሰማቸው። ምስጋና ለስፔን ፈጣን ባቡሮች ይግባቸውና ግን ዛሬ በሁለቱ ከተሞች መካከል የሚገኘው ርቀት በቴክኖሎጂ ጠቦ እስኪ ደርሼ ልምጣ የሚባልለት ሆኗል። ቀኑን ሙሉ ይፈጅ የነበረው ጉዞ ወደ 2 ሰዓት ከ30 ዝቅ ብሏል። ቴክኖሎጂ በተግባር አስተሳሰብን ሲቀይር ማለት ነው። የስፔን የንግድ ባቡሮች በአማካይ በሰዓት 300 ኪሎ ሜትር ይጓዛሉ። ይህም ከአዲስ አበባ ጅማ ከአንድ ሰዓት ጥቂት ከፍ ባለ ጊዜ ውስጥ እንደ መድረስ ማለት ነው። 70 ከመቶ ዜጎቿ የዚህ የፈጣን ባቡር አገልግሎት ተጠቃሚ ናቸው። የዛሬ ጉብኝታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።